Welcome to our channel, where faith meets empowerment. If you're a Christian woman seeking to grow in confidence and strength, you've just found your new favorite space. Join CPDW and be empowered through biblical teachings. Here, we dive deep into the heart of what it means to live boldly in Christ. From practical teachings to heartfelt conversations about growing strong in faith, a life of prayer, and raising Christ-centered families. We're all about supporting each other on this incredible Christian journey. Remember, every step you take in faith is a step forward. Together, through faith in God, we can change our world and the world around us. Subscribe now and join the family. To learn more about us, follow our Facebook page and visit our website, cpd-w.com. Let's get into it, shall we? This is part 2 of our presentation on self-confident Christian women. እግዚአብሔርን አመሰግናለሁ በእውነት ይህን እድል አግኝቼ ዛሬ ከዚህ ሚኒስትሪ ጋር እንዳገለግል ስለጋበዛችሁኝ የሲፒደብሊው ሚኒስትሪ አባላት እግዚአብሔር ይባርካችሁ ላለው ስሜ ሰብለወንጌል ስምዖን ይባላል። የማገለግልበት አገልግሎት ኤድንባው ሚኒስትሪ የሜሬጅ ኤንድ ፋሚሊ ሚኒስትሪ ነው። እንደገና ደግሞ በካንሳስ የኢትዮጵያ ክርስቲያኖች ህብረት በፋሚሊ አገልግሎት ውስጥ እኔም ባለቤቴ የምናገለግላለን። እኔ በዚህ ላይ እንግዲህ ሪፍሌክት ማድረግ የፈለኩት ይሄ አገልግሎት ከተሰጠኝ ጀምሮ በውስጤ ያለች የከበረች የእግዚአብሔር ሴት አለች። ብዙ ጊዜ አንብበናታል፣ ሰብከንበታል፣ አጥንተነዋል ትምህርቷንም ወይም ክፍሉንም እና በጣም ለህይወታችን መሰረታዊ የሆነ ትምህርት የምትሰጠን በድካም ውስጥ ያለፈች እንደገና ደግሞ ያንን ድካሟን ሳትመለከት እግዚአብሔርን በመተማመን ትልቅ ስራ የሰራች አገር ያዳነች ትውልድ ያዳነች ንግስት አስቴርን ነው በዚህ ክፍል ውስጥ እንድናይ ያሰብኩትና የአስቴርን ህይወት ያነበባችሁትን ክፍል እያስታወሳችሁ ሙሉውን የአስቴርን ክፍል 10ን ምዕራፍ ማለት ነው ጥቂት ነገር መናገር እፈልጋለሁኝ። አሁን ዶክተር አበባ ካቀረበችልን በጣም ሰፋ ያለ ትምህርቶች ጋር በማያያዝ የአስቴርን ህይወት ስንመለከት አስቴር ደካማ ጎን የነበራት ዊክነስ የነበራት ሴት እንደነበረች እንደገና ደግሞ ጠንካራ ጎን የነበራትም ሴት እንደነበረች እንደገና ደግሞ በእነዚህ ሁኔታዎች ደግሞ የራሷ ውሳኔዎች የነበሯት ሴት ነበረች። በውሳኔዎቿ ላይ ደግሞ ዝግጅት ያደረገች ሴት ነበረች። ከዛም ደግሞ የእግዚአብሔርን ክብርና የእግዚአብሔርን ህልውና መገኘትን ደግሞ በወሰነችው ውሳኔ ያገኘች ሴት ናት። የመጀመሪያውን እስቲ ስንመለከት ደካማ ጎኗን ስንመለከት አስቴር ለዚህ አሁን ለተሰጠን ርዕስ how to be self-confident Christian women ወይም ደግሞ ክርስቲያን ሴቶች እንዴት በራሳቸው መተማመን ይችላሉ የሚለው ዋናው ርዕሳችንን በጣም ከአስቴር ህይወት ብዙ ነገር ልንማር እንችላለን። አስቴር የመጀመሪያ ህይወቷ ድካም የነበራት ሴት ነበረች። ምንድነው ይሄ ድክመቷ ብለን ስናይ የመጀመሪያው ድክመቷ በባቢሎን ግዛት ውስጥ ከተበተኑት የአይሁድ ህዝቦች ወገን የነበረች በምርኮ ውስጥ የነበረች የራሷ የሆነ ሀገር ውስጥ ያልነበረች ህዝቧ ሲበተን አብራ የተበተነች ምንም ይሄ ነገር ኮንፊደንት ሊሰጣት የማይችል ትልቅ ድካም የነበራት ሴት ነበረች። እንደገና ደግሞ ምንም እንኳን ጠንካራ እግዚአብሔርን የሚፈራ አማኝ አጎት ቢያሳድጋትም በእናትና በአባት እጅግን ያደገች አይደለችም። ሁላችንም እንደምናውቀው በእናትና በአባት እጅ ማደግ በወላጅ እጅ ማደግ ምን ያህል ኮንፊደንስ እንደሚሰጥ ሁላችንም እናውቀዋለን። የሆነ ተጽዕኖ ያመጣል። በእናትና በአባት እጅ ያላደጉ ልጆች ብዙ ሊፈጠርባቸው የሚችሉ ሳይኮሎጂካሊ ሊጎዱበት የሚችሉ ብዙ ነገሮች አሉ። ይሄ አንዱ የአስቴር ድካም ነበር። ሌላው ደግሞ የአስቴር ድካም ምንድነው? በአይሁድ ስርዓት ያደገች ሴት ነበረች። የአይሁድ ስርዓት ወይም ካልቸራቸው ብዙ ሴቶችን የሚያበረታታ ነገር የሌለበት አስቴርን በራሷ
ተማምና እንድታድግ የሚያደርጋት የሚያበረታታ ስርዓት ያለው ህዝብ አልነበረም የአይሁድ ህዝብ። በሴቶች ላይ ያለው መጽሐፍ ቅዱስን ስናነብ በጣም ሴቶች በቁጥር ራሱ ሊቆጠሩ የማይችሉ ብዙ ስፍራ የማይሰጣቸው ሆነው ያደጉበት ካልቸር ውስጥ ያደገ ሴት ናት እና ብዙ ነገሮች ከአስቴር ህይወት ባክግራውንድ ብዙ ነገር ልናጠና እንችላለን። እኔ ግን ከተሰጠኝ ሰዓት አንጻር እነዚህን 3 ነገሮች የእሷን ዊክነስ ወይም ደግሞ ደካማ ጎን የሚለውን ተመልክቻለሁ። ሌላው ጠንካራ ጎኗስ ምንድን ነው ብለን ስናይ ደግሞ የአስቴር ትልቅ ጠንካራ ጎኗ እግዚአብሔርን በመፍራትና የአምላኳን ህግ በትክክል በማወቅ ያደገች ሴት ናት። ከማን? ከአጎቷ ከመርዶክዮስ። ይሄ በጣም ጠንካራ ጎኗ ነው። የአስቴር ጠንካራ ጎን ወደዚህ እግዚአብሔር ወዳሰበላት እግዚአብሔር ወዳቀደላት ዓላማ እንድትደርስ ወይም እንድትገባ ትልቁ ሼፕ ያደረጋት ያደገችበት እምነት ነው። ይሄን እምነት ደግሞ ያስተማራት አጎቷ ነው እና ትልቅ ጠንካራ ጎኗ ይሄ ነው። ሁለተኛው ደግሞ አስቴር የውስጥም የውጭም ውበት ነበራት። በጣም የምታምር ነበረች። በንጉሥ ፊት ለመመረጥ ብቃት የነበራት በጣም ቆንጆ ሴት እንደነበረች መጽሐፍ ቅዱስ ይናገራል። ያ ውበት ደግሞ የውጭ ውበት ብቻ ሳይሆን የውስጥ ውበትም ሲገለጥ እናያለን። ሁለቱም ላይ ጠንካራ ጎን ነበራት። የውስጥ ውበት በእግዚአብሔር ላይ ያላት መታመንና እምነት ነው። የውጭ ውበት ደግሞ እንደዚህ ፊዚካሊ የምናየው ውበት ማለት ነው፣ ቁንጅና ማለት ነው። ይሄ ነበራት አስቴር። ሌላው 3ኛ ነገር ከአስቴር ህይወት ደግሞ ብርታቷን ወይም ደግሞ ጠንካራ ጎኗን ስንመለከት ያሳደጋትን ያጎቷን ምክር የምትሰማ ነበረች፣ የምታደርግ ተግባራዊ ሴት ነበረች። የእግዚአብሔር ቃል ምን ይላል? አባትና እናትን አክብር ይላል። የአባትና የእናት ምክር፣ ያሳዳጊ ምክር መስማት ራሱ በረከት ነው። ስለዚህ ያጎቷን ምክር ትሰማ ነበር፣ ትከተለው ነበር። ያደገችበትን ነገር የምትጥል ሴት አልነበረችም፣ ተግባራዊ የምታረግ ሴት ነበረች። አስቴር በዚህ በጠንካራ ጎኗ ምን አደረገች ብለን ደግሞ አስቴር ወደ ሰራችው ስራዎች ስንሄድ አስቴር 2 ትልልቅ ነገሮች በህይወቷ አከናውናለች። እግዚአብሔር በጠራት ነገር አንደኛ ያለባትን ችግር ወይም ባክግራውንዷን ሳትመለከት ድካሟን ሳትመለከት ለንግስትነት ወደ ንጉሥ ቤት ለመወዳደር የወሰደችው እርምጃ በጣም አስደናቂና አስገራሚ ነው ወገኖቼ። እስቲ ተመልከቱ። ከዚህ ድካም በምርኮ ያለች ሴት፣ በባቢሎን ግዛት ያለች ሴት፣ ዘሯን እንኳን ማንነቷን የደበቀች ሴት፣ ማንነቷ እንዳይታወቅ እንኳን ደብቅ የተባለች ሴት ወደ ንጉሥ ዘንድ ሄዳ ለሚስትነት ለመታጨት መዘጋጀት ማለት ትልቅ ኮንፊደንት ትልቅ እና ለዚህ ለንግስትነት ራሷን ስትሰጥ እናያለን። ሁለተኛው ደግሞ በአስቴር ህይወት የተከናወነው በዚህ በንግስና ወይም በንግስትነት በንጉሱ ቤት ስትቀመጥ ህዝቧ ለደረሰበት በደል ወይም ደግሞ የአይሁድ ለደረሰበት በደል ትልቅ ውሳኔ በህይወቷ ስትሰጥ እናያለን። እነዚህ 2 ዓላማዎቿ ነበሩ። እግዚአብሔር ንግስት ሆና በንጉስ ቤት እንድትቀመጥ እግዚአብሔር ዓላማ ነበር። ወደዚህ ዓላማ መጣች። ከዓላማዋ ቀጥላ ደግሞ በዛ ስፍራ ምን መስራት እንዳለባት አይኖቿ ተገለጠ። የመጣችበትን ዓላማ አወቀች። እነዚህን 2 ትልልቅ ስራዎች ሰርታ ያለፈች ሴት ናት ወይም እህታችን ናት አስቴር። ክብር ለእግዚአብሔር ይሁን። ሌላው ምንድነው? በዛ እግዚአብሔር ባስቀመጣት ስፍራ የወሰነችውን ውሳኔ እናያለን። ይሄን ውሳኔ ስትወስን አስቴር በጣም የሚገርሙ አይነት ጥበብን የተሞላ ማስተዋልን የተሞላ እግዚአብሔርን የሚፈራ ውሳኔዎች በህይወቷ ስታደርግ እናያለን። እነዛ ውሳኔዎች ምንድን ናቸው? በህዝቧ ላይ የታወጀውን ይሄንን አዋጅ ላለመቀበል ወይም ላለመስማት ጆሮቿንም ህይወቷንም ዞር አላደረገችም። ይህንን ነገር ስትሰማ የህዝቧን ማንነት ምን እንደደረሰበት ምን እንደተፈጠረ
አጎቷ ሲልክባት ሲነግራት ሁኔታውን ስታይ መከታተል ጀመረች። በጣም ብልህ ሴት ነበረች። ከዛ ምን አደረገች? አስተዋይ ሴት ስለነበረች ለጉዳዩ ማስረጃ ፈለገች። በጣም ይሄንን ክፍል ሳነበው ይሄ ነገር ብዙ ጊዜ አላስተዋልኩትም ነበር። ይሄን ክፍል ሳጠና ግን የሚገርማችሁ ነገር ለምን ይጠቅማል ብዬ ሳስብ ብልህነትና በጣም አስተዋይ ሴት የእግዚአብሔር ሴት መሆኗን ምንረዳ ሕጉ የወጣበትን ቅጂ ከመርዶክዮስ ተቀበለች። በመረጃ ነበር ስታደርግ የነበረው። የምትሰራው ስራ በማስተዋል ነበር ስታደርግ የነበረው። ከዛ ደግሞ ህዝቧ ላለበት ችግር ምላሽ ለመስጠት ራሷን ስታዘጋጅ እናያለን። በምን ነገር ነው ራሷን ስታዘጋጅ የነበረው? የዝግጅት ጊዜ ነበራት። ያን የዝግጅት ጊዜ እንድታደርግ ደግሞ ያነቃት የእግዚአብሔር ድምፅ ነበር። ያ ድምፅ ምንድነው? በዚህ ጊዜ አንቺ ዝም ብትይ ለአይሁድ እርዳታና ትድጋ ከሌላ ስፍራ ይሆንላቸዋል የሚለው ድምፅ አይኗን ሲያበራ እንመለከታለን። ምን ያህል ለእግዚአብሔር ድምፅ ምላሽ እንደምትሰጥ፣ ምን አይነት ጥበበኛ ሴት እንደሆነች ከአስቴር ህይወት መማር እንችላለን። ከዛ ዝግጅት ስታደርግ እናያለን። ይሄ ዝግጅት የመጀመሪያ ውሳኔዋ በሱሳ የነበሩ አይሁዶች በአንድነት እንዲጸልዩ ነበር። ውሳኔ ለክርስቲያን ሴቶች የመጀመሪያ እግዚአብሔር በእኛ ላይ ዓላማውን ሲያደርግና ሲያበራልን፣ የተፈጠርንበትን ዓላማ ሲያበራልን፣ አይኖቻችን ሲበሩ ወደ ዝግጅት ስንሄድ የመጀመሪያ ውሳኔ በእግዚአብሔር ፊት ራሳችንን ማዋረድ ነው ወገኖች። ሙሉውን ፒክቸር ሙሉውን ነገር እግዚአብሔር እዚህ ጋር ነው ለአስቴር ያሳያል። ስራዋ ፍጻሜ እንዲያገኝ መጀመሪያ ራሷን ህዝቡን ይዛ ደንገጡሮቿን ይዛ ራሷን ስታዋርድ እናያለን እና ሙሉ ነገር ተቀብላ ስትወጣ እናያለን። ክብር ለእግዚአብሔር ይሁን። የመጀመሪያው ህዝቡ እንዲጸልይ እንዲጾም፣ ሁለተኛው እሷና ደንገጡሮቿ እንዲጸልዩ እንዲጾሙ፣ ከዛ ደግሞ በሶስተኛው ቀን የዛ የጸሎት ውጤት ብሞትም ብድንም ብላ ወደ ንጉሱ የገባችበት ቁርጥ ውሳኔዎችና ዝግጅቶች ነበሩ። ሌላው ይሄ ቁርጠኝነትና ይሄ ዝግጅት፣ ይሄ ጸሎት፣ ይሄ ጾም ጸሎት፣ ይሄ በእግዚአብሔር ፊት ራስን ማዋረድ ምን አደረገላት ለአስቴር? ምን ውጤት አመጣላት? ይሄ ውጤት ያመጣውን ነገር የተወሰኑ ነገሮች እጠቅሳለሁ። አንደኛ በንጉሱ ፊት ስትቀርብ የንጉሱ ዘንግ ሲዘረጋላት እናያለን። እዚህ ፒክቸሩን ስናይ ንጉሱ ስትገባ የገባችው ያለ ቀጠሮ ነው። ለመርዶክዮስም ነግረዋለች። አይፈቀድም፣ ሰው ቀጠሮ ይዞ ነው የሚገባው፣ ንጉሱ ሲፈቅድ ነው የሚገባው። ግን ያ የጸሎት ውጤት፣ ያ ከእግዚአብሔር ጋር የመገናኘቷ የመጣው መልስ ድፍረት ይዞላት መጣ። ያ ድፍረት፣ ቅዱስ ድፍረት በንጉሱ ፊት ያለ ቀጠሮ እንድትገባ አደረጋት። የእግዚአብሔርን ክብር ደግሞ ስታይ እንመለከታለን። ዘንጉን ሲዘረጋላት ብዙ ያው ቃሉ ላይ ያለ ነገር አለ። ከመንግስት እኩሌታ እንኳን ቢሆን ምን ተቸገርሽ ብሎ አብሮ ሲቸገር እናያለን። ቀጥሎ ምንድነው የሆነው? ሕግ አውጪውን የአይሁድ ጠላት የሆነውን ወይም ደግሞ ያንን ዓላማ ታርጌቱን ልትመታ ያሰበችበትን ሰውና ንጉሱን እራት ጋበዘች ይላል። እዚህ ጋር በጣም የሚገርም ጥበብ ስትጠቀም እናያለን ወገኖቼ። ዓላማችንን ካወቅን በኋላ እግዚአብሔር የሰጠንን ነገር ካረጋገጥን በኋላ እንዴት በጥበብ ተሞልተን እንደምንራመድ እዚህ ጋር ይነግረናል። የመጀመሪያ ቀን ራት ጋብዛ የመጀመሪያ ቀን ያላትን ነገር አይደለም ያፈሰሰችው ለንጉሱ። ያደረገችው ምንድነው? በጣም ሴንስ ታደርግ ነበር። በጣም የእግዚአብሔር ነገር የእግዚአብሔር መንፈስ በጣም ከሷ ጋር ነበር እና የመጀመሪያውን ግብዣ አድርጋ ሁለተኛውን ግብዣ ለነገ ቀጠረች። በጣም የሚገርመው ነገር እዚህ ጋር የምንመለከተው ነገር በሁለተኛው ቀን ለምንድነው ሁለት ራት ያዘጋጀችው? ለምንድነው ሁለት ግብዣ ያዘጋጀችው ብለን ስታይ እግዚአብሔር አብሯት የሚሰራው ስራ ነበር። ኮንፈርሜሽን ነበር። ለምትጠይቀው ነገር መረጃ ቅዱሱ የእግዚአብሔር መንፈስ አብሯን ሊቆም ቆርጦ ነበር። ምንድናቸው እነዚህ? የመጀመሪያ ንጉሱ እንቅልፍ አጣ። በሁለተኛው የራት ግብዣ እንቅልፍ አጥቶ መዝገብ ማገላበጥ ጀመረ። ሲያገላብጥ የመርዶክዮስ በጎ ታሪክ ተገለጠ። የሚገርም ነገር ነው። ሁለተኛ ደግሞ ሃማ አድርጎ የማያውቀውን
ለመርዶክዮስ የተዘጋጀ ገመድ ነበር፣ እንጨት ነበር። ከቤተሰቡ ጋር ተወያይቶ ተነጋግሮ ለመርዶክዮስ ያንን አዘጋጅቶ ሁለተኛው የራት ግብዣ ላይ መጣበት ቀን ነበር። እንዴት የሚገርም እንዴት የሚደንቅ! ሁለተኛ የራት ግብዣ ለምን ተዘጋጀ? በእግዚአብሔር ፊት ራሳችንን ስናዋርድና የተፈጠርንበትን ዓላማ ስንጠይቅ እግዚአብሔር ሙሉውን ሐሳብ ነው ለኛ የሚሰጠው። ሰርተን የምናልፈው በምድር ላይ አድርገን የምናልፈው ያንን እግዚአብሔር በእጃችን ይሰጠናል። አብሮ ደግሞ ይቆማል ወገኖቼ። ይሄ ነው የሆነው። ያው እንደምናውቀው በሁለተኛው የራት ግብዣ ላይ ሐማያ ያዘጋጀው ገመድ ሲገባ ማለት ለሱ ሲሰጥ እናያለን፣ ሲሞት እናያለን። ሁለተኛ ደግሞ መርዶክዮስ ደግሞ ወደ ክብር ሲመጣ እናያለን። የመጀመሪያው እግዚአብሔር ክብር ከአስቴር ጋር የወጣው ክብር ሲገለጥ እናያለን። ሌላው በጣም የሚገርመው በዚህ ውስጥ ያለማቋረጥ ጉዳዩን ታሳካ ነበር። በቃ ምትለው ነገር አልነበረም አስቴር። የሚገርመው በጣም በጥበብ በማስተዋል እግዚአብሔር እያንዳንዱን ስቴፕ አብሯት ይወጣ ነበር። ቀጥሎ ምን አረገች? የሃማ ሙሉ ንብረት ተሰጣት። ሙሉ ንብረት። ይሄ እግዚአብሔር ያደረገላት ቸርነት ነው። እሷ ህዝቧንና እሷን ለማስጣል ነው የሄደችው። ነገር ግን እግዚአብሔር ብዙ ፌቨር አድርጎላት ብዙ መልስ ሰጥቷታል። የመጀመሪያ የዛ የጠላት ንብረት ገቢ ሲሆንላትና፣ ሁለተኛ ባለማተም ቀለበት በእጇ መግባቱ። በቃ እሷ ሆነች፣ ቤቱን የተቆጣጠረችው እሷ ሆነች። ስለዚህ ያ ቀለበት በእጇ ሲገባላት እናያለን። ህጉን በሚፈልጉት መንገድ አጽፈው ህዝቧን ለማዳን እንደሚችሉ ከንጉሱ ፍቃድ ተቀበለች። ሌላው ደግሞ ይህ አይሁድ ከሞት የዳነበት ህዝቡ ከዳነ በኋላ ማለት ነው። ህዝቡ ይሄ ትእዛዝ በ127 ሀገሮች ወጥቶ ከዳነ በኋላ በመጨረሻ በእነዚህ በ127 ሀገሮች የእግዚአብሔር ክብር ተገልጦ ይሄ በዓል እንዲከበር ለአይሁድ በባዕድ ሀገር በምርኮ ሀገር ተመልከቱ። ይሄንን ስታጸና ይሄ ፑሪም የሚባለው በዓል እንዲከበር ያስወሰነች ሴት፣ እስከ ጥግ የሄደች ሴት ናት። እስከ መጨረሻ የሄደች ሴት ናት። ለዓላማው ድካሟ አልጎተታትም። ያደገችበት ነገር አልጎተታትም። ያለችበት አገር አልያዛትም። እኛ አሁን ብዙ ነገር ማየት እንችላለን፣ መመልከት እንችላለን ከአስቴር ህይወት። ሁላችንም ያለነው በሰው ሀገር ነው፣ ዲያስፖራ ነን። ብዙ ተጽዕኖዎች አሉ። በየመስሪያ ቤታችን ምንፈራው ወደኋላ ሊያደርገን የሚጎትተን ነገር አለ። በምንኖርበት አካባቢ በልጆቻችን የምንሰጋው ነገር አለ። ብዙ አምጡ፣ ወደ አእምሯቸው አምጡ። ኮንፊደንት የሚያሳጣን ነገር ብዙ ነገር አለ። የእግዚአብሔር ሴቶች ግን እንደ አስቴር አይነት ድፍረት ሊኖረን ይገባል። የምንደፍረው በራሳችን ሳይሆን የራሳችንን ድካምን አይተን ሳይሆን የራሳችንንም ቅድም ዶክተር አበባ እንደተናገረችው በጣም ጠንካራ ጎንም አይተን ሳይሆን በእግዚአብሔር ላይ ባለን ኮንፊደንስ፣ እግዚአብሔር በሰጠን እምነት ላይ ባለን ኮንፊደንስ እግዚአብሔር የሰጠንን ነገር በየትኛውም ዓለም ላይ መጠቀም እንችላለን። ከአስቴር ህይወት የምንማረው ይሄ ነው ወገኖች። ቦታ አልወሰናትም። ጥገኝነት ወይም ስደተኝነት አልወሰናትም። የእሷ ያለ ወላጅ መወለድ ብዙ ድካም የተጠቀሰው አልወሰናትም። ወደፊት ሄዳ ግን ዋናውን ስፍራ ነው ደግሞ ዋናውን ስፍራ አገር የሚመራው በ127 የሚተዳደረውን አውራጃ ውስጥ የሚተዳደረውን ህዝብ የሚያስተዳድር ንጉስ ሚስት መሆን ማለት በጣም ትልቅ ነገር። አስፍተን እንዴ ዛሬ እኛ ባለንበት ስፍራ ላይ ምን አይነት ኮንፊደንስ አለ? እንዴት ነው የምንገባው የምንወጣው? አምላካችንን እያየን ነው። የተሰጠንን ተስፋ እያየን ነው። እግዚአብሔር ከኛ ብዙ ይጠብቃል ወገኖቼ። ሌላው ወደ ማጠቃለያ ደርሻለሁ። እግዚአብሔር ይሄንን ከአስቴር ህይወት ካስተማረን እኛስ ዛሬ ለዚህ ለውጤታማ ላለው ስራ ወይ ደግሞ አቺቭ ለምናደርግበት ነገር ምን አይነት ዝግጅት ማድረግ አለብን? እንዴት ነው ከአስቴር ህይወት ልንማር የምንችለው የሚለውን የተወሰኑ እንትኖችን እናያለን። የመጀመሪያው ሊያበረታን የሚችለው ነገር፣ ሊያጠነክረን የሚችለው ነገር
ሁልጊዜ እኛን ድካም በህይወታችን ያለውን ድካማችንን ማየት የለብንም። እግዚአብሔር እንደውም የሚገርማችሁ ነገር መጽሐፍ ቅዱስ ላይ ቀድምም ሲጠቀስ ነበር፣ ብዙ ስፍራዎች ላይ በጣም በደከሙ ሰዎች ነው ሊሰራ የሚፈልገው። ባዶ ራሳቸውን ባደረጉ ሴቶች መጠቀም ይፈልጋል እግዚአብሔር። ስለዚህ ለእግዚአብሔር የኛ ብርታት ምኑም አይደለም፣ የኛም ድካም ምኑም አይደለም። ግን የተፈጠርንበት ዓላማ አለ። ያንን የተፈጠርንበትን ዓላማ እንድንፈጽመው እግዚአብሔር ይፈልጋል። የዓላማ ደግሞ በእኛ ፍቃድ ውስጥ ያለ እግዚአብሔር ሰጥቶናል። ልክ እንደ መዳናችን በእምነት እንደተቀበልነው ይህንንም የተፈጠርንበትን ዓላማ ደግሞ እኛ ስንተጋ አብረን መትጋት እንደሚያስፈልገን ይነግረናል። ሌላው የምንወስናቸው ውሳኔዎች በራሳችን ላይ የምንወስናቸው ውሳኔዎች በእግዚአብሔር ላይ ባለን ድፍረት መሆን እንደሚገባው ነው። ከራሳችን የሆነ ነገር የለም። ይቅርታ 3ኛው ላይ ዘለልኩኝ ሰዓት እንዳልገል ብዬ ነው። 2ኛው ለዚህ ግባችን ለዚህ ውጤታማ ውጤት እንድናገኝ ደግሞ የሚረዳን ትልቁ ነገር ወገኖቼ የሚያበረቱና የሚያሰድጉን ሰዎች ያስፈልጉናል። ይሄ አሁን ህብረት፣ ይሄ CPDW ያዘጋጀው ህብረት፣ በተለያየ ስፍራ የምናገኘው የእህቶች ህብረት በጣም ይጠቅመናል ወገኖቼ። ካለንበት ነገር እንድንወጣ ይረዳናል፣ ያበረታታናል። በአስቴር ህይወት የተፈጸመውን ነገር ስንመለከት አሳዳጊዋ አበረታት። የት ነው ያለነው? የምንውልባቸው ሰዎች ይወስኑናል። ድካማችንን የሚያወሩልን ሰዎች፣ ዲስከሬጅ የሚያደርጉን ሰዎች ዙሪያ ከዋልን ምንም ነገር ይዘን አንሄድም ወገኖች። ወደ እግዚአብሔር ዓላማ አንደርስም። የሚያሳድጉ፣ የሚያበረቱ፣ የሚያወጡን፣ ወደ እግዚአብሔር ዓላማ የሚመሩን ሰዎች ያስፈልጉን። ለመርዶክዮስ ትልቅ ጉልበት የሆናት አጎቷ ነበር እና የምንመርጣቸውን ሰዎች ማሰብና ማየት፣ የምንውልበትን አካባቢ ማሰብና ማየት ይጠበቅብናል ማለት ነው። 3ኛው የምንወስናቸው ውሳኔዎች በራሳችን ሳይሆን በእግዚአብሔር መሆን አለባቸው። ውሳኔዎቻችን በእኛ ድፍረት መሆን የለ። ቅድም ዶክተር አበባ ስትጠቅሰው ነበር፣ በዓለም ያለን ድፍረት አለ፣ በእግዚአብሔር ቤት ያለን ድፍረት አለ፣ በቃሉ ላይ ያለን ድፍረት። ይሄን ለይተን መጓዝ አለብን። ይሄንን መለየት አለብን። ብቃታችን፣ ድፍረታችን፣ እምነታችን እግዚአብሔር መሆን አለበት፣ እንደ አስቴር ማለት ነው። ሌላው 4ኛ ዓላማው፣ ይሄ ዓላማ ሲገባን ወደዚህ ዓላማ ስንደርስ የምንወስዳቸው እርምጃዎች ምን ይመስላል? ቅድም አይተናል። በጸሎት እንደገና ደግሞ ያንን ነገር በማስተዋልና በጥበብ መፈተሽ፣ ከዛ ወደ ተግባር መምጣት፣ ከዛ ደግሞ ግባችን የምናደርገው የመጨረሻ ውሳኔ ለእግዚአብሔር ክብር መሆን አለበት። ለእግዚአብሔር ክብር መሆን አለበት፣ ለእኛ ክብር አይደለም። የአስቴር ግብ በነዛ በ127 ሀገሮች ለእግዚአብሔር ክብር ነው የሆነ። የአይሁድ አምላክ እግዚአብሔር ተብሎ ነው የተነገረለት እንጂ ለራሷ ተግባር አላዋለችም። መጽሐፍ ቅዱስ በስሟ መጽሐፍ ታትሞልናል። ክብር ለእግዚአብሔር ይሁን፣ ለጥቅማችን ለትምህርታችን እንዲሆን። ግን የእግዚአብሔር ስም የጎላበት፣ የአይሁድ አምላክ የጎላበት፣ የአይሁድ እምነት የጎላበት፣ እንደውም ብዙዎች ወደዚህ እምነት እንደተቀላቀሉ ሁሉ ይናገራል መጨረሻ ላይ። ይሄንን አምላክ ከመፍራታቸው የተነሳ እና የምናደርጋቸው ነገሮች ግባችን ለፈጠረን አምላክ፣ ለምናምነው አምላክ ለእግዚአብሔር መሆን አለበት ክብሩ ማለት ነው። ሌላው በእግዚአብሔር ላይ የተደገፉ ሴቶችን እና በዓለም ጥበብ የተደገፉ ሴቶችን ደግሞ እዚህ ጋር ትንሽ እዛ ላይ መናገር እፈልጋለሁ። እሱን ተናግሬ ጨርሻለሁ። ቅድም ዶክተር አበባ ስትናገር ነበር፣ ይቅርታ በጣም ልቤ ነካ ነበር። እዛ ጋር በዓለም ጥበብ የምናደርጋቸው ነገሮች፣ በዓለም እውቀት የምናደርጋቸው ነገሮች እና በእግዚአብሔር ሐሳብ ተመርተን የምናደርጋቸው ለተፈጠርንበት ዓላማ እግዚአብሔርን ነገር ተረድተን የምናደርጋቸው ነገሮች በጣም በጣም ልዩነት አላቸው። እዚሁ መጽሐፍ ላይ መጽሐፍ አስቴር መጀመሪያው ምዕራፍ ላይ ይህንን ነገር የእግዚአብሔር ቃል አስቀምጦልናል። እንዴት ነው ያስቀመጠልን? በሁለት ንግስቶች አስቀምጦልናል።
ንግስት አስጢንንና ንግስት አስቴርን አስቀምጦ ንግስት አስጢን እንዴት በውበቷ ተመክታ ለንጉሱ የሰጠችው መልስ እናያለን። ተመልከቱ። የውስጡ የራስ ውሳኔ፣ የራስ ጥበብ፣ የራስ ዕውቀት ምን ያህል እንደሚጎዳ ከንግስት አስጢን መማር እንችላለን። ምን አይነት ውሳኔዎች እንደተወሰኑባት፣ ለኮሚኒቲው፣ ለአካባቢው፣ ለአገሩ ምን አይነት ውርደት እንዳመጣች፣ እንዴት እንደተወገዘች፣ የሚጠቅም ሳይሆን የማይጠቅም ትምህርት እንደሰጠች። ለምን? ኮንፊደንሷ ውበቷ ነበር። ውበቷ እንዲታይ ነው የተባለችው። ባሏን እንዴት እንዳሳዘነች፣ የተሰጣትን ያ ሁሉ የገባችበትን ክብርና ሀብት ተዘርዝሯል። የአርጤክስስ ሀብት ተዘርዝሯል፣ ማየት ትችላላችሁ። ያንን የተሰጣትን እድል በራሷ ዕውቀትና ጥበብ፣ በራሷ ማስተዋል እንደጣለችው ያ ስፍራ ያሳየናል። ስለዚህ የዓለም ዕውቀትና ጥበብ ምን ያህል እንደሚጎዳ፣ እግዚአብሔር በሰጠን ዕውቀትና ጥበብ ደግሞ ስንራመድ እግዚአብሔር ከራሳችን አልፎ እኛን ባርኮ ሌሎችንም ደግሞ ለመታደግ፣ ሌሎችንም ደግሞ ለሌሎች ደግሞ በረከት እንድንሆን ለማድረግ ዝግጁ ነው ወገኖቼ። ስለዚህ ሳጠቃልለው ምንድነው ምሳሌ ምዕራፍ 3 ላይ የከበረ የእግዚአብሔር ቃል ይላል ምን ይላል? ምዕራፍ 3 ቁጥር 5 ላይ በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ቀና ያደርገዋል ይላል። ክብር ለእግዚአብሔር። በራሳችን ማስተዋል እንደ ንግስት አስጢን አንመካ፣ በራሳችን ዕውቀት አንመካ፣ በራሳችን ውበት አንመካ። ነገር ግን እግዚአብሔር የውስጥም የውጭም ውበት ይስጠን ወገኖቼ። ወደ እግዚአብሔር ዓላማ ያምጣ። ዓላማውን ለማወቅ ደግሞ አይኖቻችንን ያብራ። ድክመታችንንና ባክግራውንዳችንን እያየን ከእግዚአብሔር ዓላማና ከእግዚአብሔር ዕቅድ አንጉደል። እግዚአብሔር ይባርካችሁ። ጨርሻለሁ። Mark your calendars for March 29th for our next presentation on transforming negative thoughts into positive beliefs. See you then. ሰላም ለእናንተ ይሁን እህቶች፣ እንደምን አደራችሁ? እኔ ጋር ጠዋት ስለሆነ ነው። እንኳን ለእህቶች ቀን አደረሳችሁ። ዛሬ ማርች 8 ነው አይደል? እና CPDWዎችን በጣም አድርጌ ላመሰግን እወዳለሁኝ። ይሄንን ቀን በእግዚአብሔር ቃል ዙሪያ አብረን እንድንሰባሰብ፣ ከስክሪንም ጀርባ ቢሆን ደግሞ አንድነት እንድናረግ፣ ፌሎሺፕ እንድናደርግ ይሄንን ጊዜ ስላዘጋጁ ጌታን እጅግ አድርጌ ስለነሱ አመሰግናለሁኝ። ያው ስሜ ፋሲካ እንዳለችው በጣም አርዝማ ኤርትራ በርሄ ብላለች። እኔ ራሴን የምጠራው ኤሪ ብዬ ነው። ስለዚህ ያ ይመቸኛል። ካናዳ ውስጥ ነው የምኖረው። ባለትዳርና የሁለት ልጆች እናት ነኝ። በፋይናንስ ኢንዱስትሪ ውስጥ ነው የምሰራው። እዚህ ባለችው ሎካል ቤተክርስቲያን ውስጥ ጸጋ ኢትዮጵያ ወንጌላዊት ቤተክርስቲያን ውስጥ እገለገላለሁ። እግዚአብሔር በሰጠኝ ጸጋና ቤተክርስቲያን ደግሞ በሰጠችኝ ኃላፊነት ውስጥ ደግሞ አገለግላለሁኝ እና በጣም ደስተኛ ነኝ ዛሬ ከእናንተ ጋር በመሆኔ እና ቴንክ ዩ ፎር ዘ ኦፖርቹኒቲ ሪፍሌክት ላደርግና ከእናንተ ጋር ልገለገል ነው እዚህ ያለሁት። እኔ ትንሽ እንደው መጨመር የምፈልገው ለምን የሚለውን ነገር ለምንድን ነው ሰልፍ ኮንፊደንስ ሆነን በእግዚአብሔር መንግስት ላይ መገለጥ ያለብን የሚለውን ትንሽ እንደው ነካ ለማድረግ ነው የምፈልገው። ክርስቲያኖች ክርስቶስን በማወቅና በክርስቶስ ያለንን ማንነት በማወቅ የተመሰረተ ሰልፍ ኮንፊደንስ ወይም በራስ መተማመን ሲኖረን ለተፈጠርንበት ዓላማ በድፍረትና ውጤታማ በሆነ መንገድ ህይወታችንን መኖር እንችላለን፣ ፍሬያማም እንሆናለን። ዳንኤል መጽሐፍ ላይ ዳንኤል 11:32 ላይ ምን ይላል? አምላካቸውን የሚያውቁ ህዝብ ይበረታሉ፣ ያደርጋሉ። ማንነትን ማወቅ፣ ስለ አይደንቲቲን ቅድም ዶክተር አበባ በጣም ስትናገር ነበር። ሰልፍ ኮንፊደንት ሆነን ለመውጣት ይሄ የምናደርገው ነገር ነው አይደለ? የምናደርገው ነገር ደግሞ ማንነታችን ይወስነዋል። ማንነታችን ምን እንደምናደርግ
የሚወስነው ነገር ስለሆነ ማንነታችንን ማወቅ በክርስቶስ ማንነታችን ማወቅ በጣም አስፈላጊ ነው እና አምላካቸውን የሚያውቁ በክርስቶስ ማንነታቸውን ያውቃሉ። ስለዚህ ያደርጋሉን ብቻ ሳይሆን ይበረታሉ። እና ዳንኤል ምርኮኛ ሆኖ በባቢሎን ከጓደኞቹ ጋራ ሲሄድ ምዕራፍ 1 ላይ ምን ይላል? ዳንኤል በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ፣ እንዳይረክስም የጃንደረቦቹን አለቃ ለመነ ይላል። የወዘ ቲኔጀር በጣም ትንሽ ነው፣ ግን እኔ ዕብራዊ ነኝና ከዚህ ከንጉስ ግብዣ አልካፈልም፣ ያረክሰኛል። ይሄ ማንነቱን ያወቀ ሰው። ምዕራፍ 6 ላይ በጉድጓድ የተጣለበት ክፍል ላይ እዛም ላይ አልለወጠ አላደርገውም ማለት ያኔ የ80 ዓመት ሰው ነው ዳንኤል። እና ምዕራፍ 6ን ሲጠቀልል ምን ይላል? ዳንኤል በዳሪዮስ መንግስትና በፋሪሳዊው በቂሮስ መንግስት ኑሮ ተቃናለት። ለምን? ማንነቱን ስላወቀ፣ አይደንቲቲውን ስላወቀ። ስለዚህ ማንነታችን በክርስቶስ ያለው ማንነታችንን ማወቅ ለምናደርገው ነገር በህይወታችን ለሚገለጠው ነገር ይሄ ሰልፍ ኮንፊደንስ ሆነን የምናደርገውን ነገር ይወስናል ማለት ነው። ራሳችንን የምናይበት እይታ በጣም ወሳኝ ነው። አይደንቲቲ በጣም ወሳኝ ነው። ዳዊት ጎልያድን ሄዶ የገጠመው ብላቴና ነው፣ በጣም ትንሽ ነው፣ ግን ማንነቱን ያየበት እይታ ትልቅ ስለነበረ። ስለዚህ ዛሬ ማንነታችንን እግዚአብሔር እንድናነሳ ይፈልጋል። አይደንቲቲያችን በክርስቶስ ያለንን ማንነት ያንን ስናውቀው በክርስቶስ ምን መሆናችንን ስናውቀው ቦልድ ሆነን እንደነ ዴቦራ አሁን ሰብለ ወንጌል እንደ ነገረችን እንደ ንግስት አስቴር እንደነ ዳዊት እንደሌሎቹም ጃይንት በመጽሐፍ ቅዱስ ላይ እንደምናያቸው ሰዎች እግዚአብሔር ለፈጠረን ዓላማ ለዛ ዓላማ እንገኛለን ማለት ነው። ኤፌሶን 2:1 ላይ 2:10 ላይ ምን የሚል ቃል አለ? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ስለዚህ የተፈጠርነው ለዓላማ ነው። የተፈጠርነው ደግሞ በዓላማ ነው። እግዚአብሔር እኛን በኢንቴንሽን ይፈጥራል፣ ለፐርፐዝ ነው ደግሞ የፈጠረ። ይሄኛ ፍጥረቱ ነንና የሚለው በእንግሊዘኛ የኤንኤልቲ ወይም ኒው ሊቪንግ ትራንስሌሽን ማስተርፒስ we're his masterpiece ይላል። ማስተርፒስ ብዙ ሰዓሊዎች የሚጠቀሙበት ቋንቋ ነው እና አንድ ሰዓሊ ያንን ማስተርፒስ ሲግኒቸር የስሙ መጠሪያ ሲግኒቸር ፒስ የሚባለውን ነገር በጣም ብዙ ደክሞበት በብዙ ጥበብ በብዙ ዕውቀት በብዙ ብልሃት በብዙ ድካም ብዙ ጊዜ በመስጠት ሜቢ ብዙ ብር በማፍሰስ ብዙ ዋጋ በመክፈል ነው የሚሰራው። በቃ የስሙ መጠሪያ his legacy ሊሆን ይችላል። ያንን ማስተርፒስ አውጥቶ የሆነ አልጋ ስራ አይወረውረው፣ ጋራጅ ውስጥ አቧራ እንዲቀም አይጥለው። ምንድነው የት ነው ማስተርፒሶችን የምናያቸው? ትልልቅ ጋለሪዎች ውስጥ ትልልቅ ሚውዚየሞች ውስጥ ነው ዲስፕሌይድ የሚሆኑት፣ ለዓለም ሁሉ የሚታዩ በብዙ ዋጋ። ስለዚህ እኛን ደግሞ በክርስቶስ ኢየሱስ ስናምን ክርስቶስ እንደዛ ነው። በቃ ማስተርፒስ ነው። he wants to display ሊያረገን ይፈልጋል። በእኛ ህይወት ውስጥ ሊገለጥ ይፈልጋል። እኛ ለዚህ ለማንነታችን ምንም ያዋጣነው ነገር የለም፣ እሱ ነው ያደረገው። ማንነታችን በክርስቶስ ያለው ምንድነው? እሱን ትንሽ እንደው ዛሬ ለማስታወስ አዲስ ፍጥረት ሆነናል። ስማችን በሰማይ መዝገብ ተጽፏል። ይቅር ተብለን እግዚአብሔር ተቀብሎናል። በማይታጠፍ ፍቅር ተወደናል።
በሰማያዊ ስፍራ ከእርሱ ጋር ተቀምጠናል። ግሩምና ድንቅ ሆነን ተፈጥረናል። በእግዚአብሔር አምሳል ተፈጥረናል። የመንግስተ ሰማይ ዜጎች ነን። በቃ ምን አይነት ማስተርፒስ ነው እንግዲህ ይሄ። ግን ይሄ እንዲሆን ይሄ ማስተርፒስ ዲስፕሌይድ እንዲሆን ግን ምን ይላል ሁለተኛው ፓርት ኤፌሶን 2:10 ቀድሞ ያነበብኩበት እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ስለዚህ ስራ አለብን። እኛ ነን ያንን ነገር የምንፈቅደው የምንሰራው ለመልካሙ ስራ እግዚአብሔር በውስጣችን ላስቀመጠው ነገር ራሳችንን ሰጥተን ለፈቃዱ አይደንቲቲያችን በክርስቶስ ያለውን ነገር አውቀን ተረድተን በአይምሯችን መረዳት ሳይሆን በልባችን አምነን ወክ ማድረግ እንደነ ዴቦራ አሁን ሴት ናት፣ ፈራጅ ነበረች፣ ነብይ ነበረች። በዛን ጊዜ ቦልድሊ ይሄንን ማንነቷን ስላወቀች በክርስቶስ ያላትን ማንነት የሷን ኮሊንግ አላማዋ የተፈጠረችበትን ስለገባት ሌላው ነገር የሶሳይቲው የጫነባት ጫና አልያዛት። ሌሎች የሚሏት ነገር ሁኔታዋ ሴትነቷ አልያዛት። ያንን ማንነቷን ግን ቦልድሊ ተወጣች። ስለዚህ እንደው ዛሬ ይሄ ማስተርፒስ የሚለው ነገር በተለይ እሱን እንደው ወደ ውስጣችን ቢገባ እንደው ደስ ይለኛል። we're his masterpiece እና ዲስፕሌይድ ልንሆን ነው የተጠራን፣ ልንኖር ነው የተጠራን እንጂ ራሳችንን ሪትሪት አድርገን ቅድም ዶክተር አበባ ገልጸው በነበረው በተለያዩ በፍርሃቶች በፓስት ኤክስፒሪየንሶቻችን ጠላት ዲያብሎስ በእኛ ላይ በሚናገረው ውሸት ራሳችንን ደብቀን አይደንቲቲያችንን ደብቀን ኮንፊደንትሊ እንዳንወጣ ያንን ማንነት እንዳንገልጠው የምናቆመው እኛ ነን። ስለዚህ ዛሬ እንግዲህ ማንነታችንን እግዚአብሔር እንዲያድስልን ነው የኔ ጸሎት። የኔን ማንነት እንደገና እንደው አለ አይደለም ቦልድ ሆኜ እንድወጣ ለሱ ፈቃድ እንድገኝ እግዚአብሔር እንዲረዳኝ እጸልያለሁኝ። እና ብዙ ከዚህ በላይ ለመናገር አልፈልግም፣ ግን አንድ ግጥም አለ ይሄንን በተመለከተ ያዘጋጀሁት። እሱን ላንብብና አይ ቲንክ ወደ ዲስከሽን እንሄዳለን። ተነሽና አብሪ ይላል። ጠፋች የተባለች በኢየሱስ ተገኝታ በመስቀሉ ፍቅር ከስራት ተፈታ አፍረት ወይም ፍርሃት ዳግም እንዳይገዛት ጸጋና ምህረቱ እጅግ የበዛላት ታመሰግናለች ማንነቷን አውቃ ኢየሱስ ሆኖላት የነፍሷ ጠበቃ። በስም ተጠርቼ በእርሱ ተመርጬ የእግዚአብሔር ልጅ ተባልኩ ከጥፋት አምልጬ በአቅሜ ሳይሆን በወደደኝ በእርሱ ጸንቼ ቆሜያለሁ በአምላኬ ቅዱሱ። ብርሃን ሆኛለሁ በብርሃኑ ጌታ በጨለማ ላሉ የጮራ ወገግታ። አዲስ ፍጥረት ሆኜ ተስፋን አውጃለሁ ኢየሱስ ያድናል እመሰክራለሁ። ተነሽና አብሪ አንቺ የልዑል ሴት ልጅ ማዳኑንም አውሪ በጠፊው ዓለም ደጅ በመንፈስ ቅዱስ ኃይል በጸጋው ደምቀሺ ጽዮን ሆይ ተነሺ ኃይልሽን ለብሰሺ። በኢየሱስ ደም ታጥቦ የዕዳው ጽፈትሽ በእርሱ ፍቅር ሰምጦ ጸጸትና ክስሽ የአምላክ የምህረት ዘንግ ጨብጠሻልና ዋስትናሽ ጽኑ ነው አይለቅሽምና። ትብታቡን ቁረጪ ትቢያውን አራግፊ የሰይጣንን ውሸት እምቢ ብለሽ ግፊ። በአይምሮ መታደስ በልብ ተለውጠሽ ወላዋይ አይምሮን አስገዝተሽ ማርከሽ ወደ ዓላማው ጥግ መትመም ይሁንልሽ። ፈቃዱን በመሙላት ኢየሱስን ይዘሽ የተመረጣችሁ ድንቅ የእጁ ስራዎች አስገራሚ ምህረት ጸጋ ተቀባዮች
ክብሩን ልትገልጡ ሁሌም ናፋቂዎች ኢየሱስ ይላቅልኝ በእኔ ህይወት ባዮች ታማኝ አርጎ ቆጥሮ ለስራው የሾመን ጌታችን ሳይመጣ ቶሎ ብለን ፈቃዱን አድርገን ማለፍ ይሁንልን ኃይልን በሚሰጠን ስራችን ሰምሮልን። አመሰግናለሁ። እንግዲህ ይሄንን ማንነታችንን ክርስቶስ የሰጠንን ስንኖረው ቦልድ በሆነ ማንነት እንገለጣለን እና ጌታ ይባርካችሁ። ጨርሻለሁ። አመሰግናለሁ። Not so fast. Here's one more reminder of our next presentation on March 29th. We will be teaching on transforming negative thoughts into positive beliefs. Mark your calendars. Plan to be there and join us. God bless.